የተሟላ ስብዕና የተሰጣቸው ሁሉም ጎናቸው የተሟላ የተሳካ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም إذا أراد الله نشر فضيلة طويت أتاها لها لسان حسودي الله يتزقان يترسان وبسب إنا مقلت سيفلق يحاسيد ملاسي لكبتان ليبلغن هذا الدين ما بلغ الليل والنهار لنبت صحابوتشن ونياتشون سيكسكسو سميتاتشون سيعدسو አይዟችሁ ይሄ ይጆት የተነሳው ጥሪ ለሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን ማበብን የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። የሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል። ሳናቀው አጀንዳቸው እንዳናራግብ ብዙ ተራ ሐሳቦች በአውጋዥ ጩኸት ገነው አልፈዋል። ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች። የብሔር ጦርነቱ፣ የፖለቲካ ፍጅቱ፣ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለ። ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ ነቃብ ለማየት ያስፈልጋል። አሁንም በነብዩ ስም ግጥሞችን እንገጥማለን፣ ነሽዳዎችን እንነሽዳለን። ስለሳቸው ሙሐደራዎች ይደረጋሉ። በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ። በሳቸው ዙሪያ ኮንፈረንሶች ይደረጋሉ። ነብዩን ዐለይሂ ሰላቱ ወሰላም ረስታችኋል እያለን ነው አላህ። ሰለዋት ምን ያህል የምናወርደው በነብዩ ላይ 100 የሚያወርዳል በየቀኑ ረስተናል። ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለሁ እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ ዐለይሂ ሰላቱ ወሰላም የተሟላ ስብዕና አላህ ይሰጣቸው። አልሐምዱሊላህ الذي أرسل رسوله بالهدى ودين الحق ليظهره على الدين كله ولو كره الكافرون اللهم أنت أحق من عبد وأحق من ذكر وأرأف من ملك وأجود من سئل وأوسع من أعطى أنت الملك لا شريك لك والفرد الذي لا ند لك تطاع فتشكر وتعصى فتغفر أقرب شهيد وأدنى حفيظ حلت دون النفوس وكتبت الآثار ونسخت الآجال والقلوب لك مفضية والسر عندك علانية الحلال ما أحللت والحرام ما حرمت والدين ما شرعت والأمر ما قضيت والخلق خلقك والعبيد عبيدك وأنت الله الرؤوف الرحمن والصلاة والسلام أكملان الأتمان على المبعوث رحمة للعالمين وحجة الله على الخلق أجمعين نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به أعينا عميا وآذانا سما وقلوبا غلفا وصلى الله وسلم وبارك عليه ما اتصلت عين بنظر ووأت أذن بخبر
وسلم تسليما كثيرا. يا رسول الله أخوك عيسى دعا ميتا فقام له، أنت أحييت الأجيال من الرمم. أسرى بك الله ليلا إذ ملائكه والرسل في مسجد الأقصى على قدمي، لما حضرت بهم التفوا بسيدهم كالشهب بالبدر أو كالجند بالعلم. صلى وراءك كل ذي خبر، ومن يفوز بحبيب الله يأتمم. جبت السماوات أو ما فوقهن دجا على منورة درية اللجم، ركوبة لك من عز ومن شرف، لا في الجياد ولا في أينق الرسم. حتى بلغت السماء لا يطار لها على جناح ولا يسعى على قدم. أيها المؤمنون عباد الله، أوصي نفسي وإياكم بتقوى الله. قال تعالى: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أيها المؤمنون عباد الله، اليوم نتحدث عن أعظم خلق وطأت قدماه حصى، عن سيد المرسلين وخاتم الأنبياء والمتقين نبينا محمد صلى الله عليه وسلم። ود مؤمنان ዛሬ የታላቁን ሰው ስብዕና እናውሳለን። የተሟላ ስብዕና የተሰጣቸው፣ ሁሉም ጎናቸው የተሟላ የተሳካ፣ ለሰው ልጆች ሁሉ ሞዴል አላህ ያደረጋቸው፣ ከሳቸው በኋላ ለሚመጣ ህዝብ ሁሉ መሪና ኢማም ያደረጋቸው ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ድለቢስ ከሰሞኑ ፀሐይን በፍታ ጠፋለው ብሎ ሞክሮ ነበር አሉኝና እንደዚህ አይነት ጉድተላዎች፣ እንዲህ አይነት ጉሰማዎች እኛ መልእክተኛውን ስንረሳ፣ ፍቅራቸው ሲደበዝዝ፣ ከሶላዋት እጃችን ከዚክር ሲርቅ፣ ልጆቻችንን በሳቸው መሰየም ስናቆም አላህ እናስታውሳቸው ዘንድ፣ ወደ እሳቸው እንመለስ ዘንድ፣ መንገዳቸውን እናድስ ዘንድ መሰል መልእክቶች ይመጣሉ። يقول ገጣሚ ምን ይላል? إذا أراد الله نشر فضيلة طويت أتاها لها لسان حسودي. الله የተዘጋን የተረሳን ውብ ስብዕና መግለጽ ሲፈልግ የሐሲድ ምላስ ይልክበታል። ያ ሰው ስለሱ ያወራል፣ የሱ ስም ያጠፋል፣ የዛን ስብዕና የበለጠ ይገልጠዋል። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ለዓመታት ጥሪያቸውን ይዘው ከተነሱ በኋላ ስብዕናቸውን ለማደብዘዝ ዓመታት ተሞክሯል። ይዘውት የመጡትን ሃይማኖት እስልምናን ለመውጋት ረጅም ርቀት ተሄዷል። አሁን ግን እስልምና ቁጥሩ እየጨመረ የዓለምን የአንደኝነት ደረጃ ለማዝ እየተንደረደረ የሚገኝ ዓለም አቀፍ ዲን ነው። 2 ቢሊየን በላይ ተከታዮችን ይዟል። ያኔ እርሳቸው መካ ላይ ነበሩ፣ ብቻቸውን ናቸው። ይሄ ዲን እዚህ ጥግ እንደሚደርስ ግን በወህይ አይተውት ነበር። ለብሉገነ هذا الدين ما بلغ الليل والنهار ይሉ ነበር። ሰሃቦችን ወኔያቸውን ሲቀሰቅሱ፣ ስሜታቸውን ሲያድሱ፣ አይዟችሁ ይሄ ይዤውት የተነሳው ጥሪ ሌሊትና ቀን ከደረሰበት የምድር ጫፍ ይደርሳል። ይሄው ዛሬ አፍሪካ ውስጥ፣ ኢትዮጵያ ውስጥ፣ አዲስ አበባ ውስጥ አንድ መንደር ላይ አንድ መስጂድ ውስጥ ይሄን ሁሉ ተከታይ አፍርተው አልፈዋል ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አላህ የተሟላ ስብዕና የሰጣቸው አይደለም ለፍጡራን ለእንስሳው ሁሉ አዛኝ የሆኑ ነቢይ ሰለላሁ ዐለይሂ ወሰለም። የእሳቸውን ነቢይነት አይደለም ሰው አይደለም መላኢካ እንስሳት ሁሉ የመሰከረላቸው። አቡ ሰዒድን አልኹድሪ አንድን አስገራሚ ታሪክ ይነግረናል። ነቢዩ ዐለይሂ ሰላቱ ወሰላም የመጀመሪያ ጥሪያቸውን መዲና ላይ ይዘው ሲነሱ፣ ከመካ ወደ መዲና ሲሰደዱ፣ መዲና ገጠር አካባቢ የሚኖር አንድ ፍየል ጠባቂ የተከሰተውን ክስተት ተርኮልናል። አብረን እንከታተለው። ይሄ ፍየል ጠባቂ በረሃው ላይ ፍየሎችን ይጠብቃል።
ድንገት አንድ ተኩላ ይመጣና አንዱን ፍየል ይዞበት ይሄዳል። እረኛውም ሩጦ ይሄድና ከተኩላው አፍ ፍየሏን ይመነጭቃትና ይዞራል። ልክ ዞር ሲል ተኩላው ጅራቱን እየቆላ እንደ ሰው ተናገረ። አተንተዚዑ ሪዝቀን ሳካሁ ላሁ ኢለይ አለ። አላህ ወደ እኔ ያመጣውን ሲሳይ ካፌ ተመነጭቀዋለህ እንዲህ አለ። ገጠሬው ተገረመ፣ እረኛው ደነገጠ። እረኛው ምን አለ? እንዴት አንድ ተኩላ እንደ ሰው ልጅ ይናገራል ብሎ ደነገጠ። ከዛም ተኩላው ሌላ ቃል ደገመለት። ከዚህ የሚገርም ነገር ልንገርህ እንዲህ አለው። እረኛውም ጆሮውን ጣል አረገ። የስሪብ ውስጥ አለው መዲና ውስጥ አንድ ትልቅ ሰው አለ ሙሐመድ የሚባል ያለፈውን ታሪክ የሚመጣውን ይነግራችኋል አለው። ይሄ ገበሬን ታሪክ አያውቅም። ፍየሎችን ሰብስቦ ወደ መዲና አቀና። መዲናም እንደደረሰ አንድ ጥግ ላይ አስቀመጠና ፍየሎቹን ነብዩን ሰለላሁ ዐለይሂ ወሰለም ፈልጎ ወደ አገኛቸው። የተከሰተውን ክስተት ነገራቸው። ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቹን ጠሩና አሰላቱል ጃሚዓ ህዝብ ጥሩ አሉ። ህዝቡ ተጠራና መስጂዱ ሞላ። ከዛም ገጠሬውን ተነስና ያየውን ተናገር አሉት። ተነሳና የተከሰተውን ክስተት ተናገረ። ሰሃቦቹ ደንግጠዋል። ይሄ ገጠር የሚያወራው ምንድነው ማወቅ ፈልገዋል። ነብዩም አለይሂ ሰላቱ ወሰላም صدق እውነት ብሏችኋል አሉ። فوالذي نفس محمد بيده የሙሐመድ ነፍስ በእጁ በሆነችው አላህ እምላለሁ لا تقوم الساعة ቂያማ እኮ አትቆምም حتى يكلم السباع الإنسان እንስሳዎች የሰውን ልጅ ሳያናግሩት ቂያማ አትቆምም አሉ። ይሄ ክስተት ለወደፊት ይመጣል አሉ ነብዩ አለይሂ ሰላቱ ወሰላም። የሰው ልጅ የለበሰው ጫማ ማሰሪያው ያናግረዋል አሉ ረሱል ሰለላሁ ዐለይሂ ወሰለም። ከዚህም አልፎ ቤተሰቡን ጥሎ ሄዶ ሚስቱ የሰራችው ነገር ካለ የሚስቱ ጭን ያናግረዋል አሉ ነብዩ አለይሂ ሰላቱ ወሰላም። እንስሳ ታላቅነታቸውን የመሰከረ ነብይነታቸውን ያወጀ የምድራችን ፀሐይ የዓለማቱ እዝነት ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። አንዴ አነስ ኢብኑ ማሊክ በዘገበው ዘገባ አንድ የአንሷር ጎዛ በኢኮኖሚ ደከም ያለ ሰው መጣ። ቤቱ ውስጥ ያለው አንድ ግመል ብቻ ነው። ይሄን ግመል ውሃ ከጉድጓድ እያወጣ ያጠጣበታል። ይሄን ግመል ብቻ ነው የሚጠቀመው። አንዴ ግመሉም ቢያለ ግመል ካመጽ አስቸጋሪ ነው። አልታዘዝም ካለ እንዳውሬ ነው የሚቀርበው። የለም ምን ያድርጉ? አዝርዕቱ ደረቀ፣ እርሻው ደረቀባቸው። አማላጅ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም صحيح ሙስሊም ላይ የተዘገበ ሐዲስ ነው መነግራችሁ። ያ አላህ መልእክተኛ እርሻዎቻችን ደረቁ፣ ግመሉ አልታዘዘን አለ፣ ምን ይሻላል አሉ። እንግዳ ወደ እናንተ ማሳ ውሰዱኝ አሉ። ወደ ግመሉ ገቡ። አንድ ኮርነር ላይ ያኮረፈ የተኮሳተረ ግመል አለ የተቆጣ። ነብዩም ወደ ማሳው ሲገቡ አንሷሮቹ ያዟቸው። ያ አላህ መልእክተኛ እንደ ተናካሽ ውሻ ሆኗል፣ ድንገት እንደ ጎዳዎት አሏቸው። ነብዩ አለይሂ ሰላቱ ወሰላም ግድ የለም ተውት፣ ችግር የለውም አሏቸው። ነብዩም ተጠጉት። ልክ ግመሉ ሲያያቸው صحيح ዘገባ ነው፣ ትክክለኛ ዘገባ ነው መነግራችሁ። ወደ ነብዩ አለይሂ ሰላቱ ወሰላም እየሮጠ መጣና ግመሉ ስጁድ ወደቀ፣ እግራቸው ላይ ሰገደ። ነብዩም ደበስ ብለው ተከሻውን አሹት፣ ዳበሱት። ግመሉ ትንሽ ከቆየ በኋላ ተነሳ። ልጓሙን አፉ ውስጥ ከተቱና ወደ ስራ አሰማሩት። ነብዩ አለይሂ ሰላቱ ወሰላም እንስሳን ሸምግለው ወደ ስራ የሚያሰማሩ የአላህ መልእክተኛ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። ስብዕናቸው ብዙ ነው። ታላቅነታቸው ተገልጦ አያልቅም። የእሳቸውን ስም ለማጉደፍ እስልምናን ለማጉደፍ ከ60 ሺህ በላይ መጽሐፍ ተጽፏል ዓለም ላይ። አሁን በየሚዲያው የምናየው ነገር አዲስ አይደለም። ከነዛ መጽሐፍ ተተርጉሞ የሚቀርብ ነው። ያ ሁሉ ጋጋታ ግን እስልምና ላይ መጨመርን፣ ማበብን፣ የነብዩ ስብዕና ከፍ ማለትን እንጂ መጨመር አልቻለም። اللهم صل وسلم وبارك على سيدنا محمد። ነብዩ አለይሂ ሰላቱ ወሰላም ፍጥረት ዓለሙ የታዘዛቸው ጨረቃን የከፈሉ
ደመናን አላህ ሰብስቦ ዝናብ ያወረደላቸው ረሱሉል ሁዳ ሰለላሁ ዐለይሂ ወሰለም። አነስ ብኑ ማሊክ ረዲየላሁ ተዓላ ዐንሁ አንድን ዘገባ ይነግረናል። አንዴ ጁምዓ ቀን ነው ይላል። በጣም ፀሐይ የበዛበት ቀን ነው። አንድ ገጠሬ ነብዩ አለይሂ ሰላቱ ወሰላም ኹጥባ ያደረጉ እያለ ወደ መስጂድ ገባ። ኹጥባውን አቋረጣቸው መሃል ላይ። የአላህ መልእክተኛ አላቸው፣ ምን ገጥሞት ይሆን? ኹጥባ እስኪጨርሱ እንዴት መጠበቅ አልቻለም? ነብዩ ምንድነው አሉት። የአላህ መልእክተኛ ዝናብ ጠፋብን አላቸው። አዝርዕት ደረቀ፣ እንስሶች ሞቱብን፣ አላህ ዝናብ እንዲያወርድ ለምኑልን አላቸው። ያ ንጹህ እጅ ወደ ሰማይ ተነሳ። አላህ ወይ ዝናብን አጠጣና። አነስ የሷቸው ሰሃባ ምን ይላል? ሰማዩ ጽድት ያለ ነበር እንደ መስታወት ይላል። መሃል ላይ ግን የተበታተኑ ደመናዎች መጥተው ከአናታችን ላይ ሰፈፉ። እየሰፋ ደመናው መሄድ ጀመረ፣ እየተለጠጠ መሄድ ጀመረ። ነብዩ አለይሂ ሰላቱ ወሰላም ኹጥባውን ጨርሰው ሳይወርዱ ዶፍ ዝናብ መውረድ ጀመረ። ከኹጥባው ሲወርዱ ጺማቸው ውሃ አርግዞ ነበር አለይሂ ሰላቱ ወሰላም። ሳምንቱን ሙሉ ፀሐይ ያላየንም ይላል ዝናብ። በሳምንቱ ነብዩ አለይሂ ሰላቱ ወሰላም ኹጥባ ሊያደርጉ ወደ ሚንበር ሲወጡ ያ ግለሰብ አሁንም ወደ መስጂድ ገባ። ያ አላህ መልእክተኛ አላቸው፣ አሁንስ ምን ገጥሞት ይሆን? ያ አላህ መልእክተኛ ዝናቡ ገደለን አላቸው። ይቀነስልን አላቸው ነብዩን አለይሂ ሰላቱ ወሰላም። ነብዩም አለይሂ ሰላቱ ወሰላም እጃቸውን አነሱ። ዝናብ መልስልን አይባልም፣ ጸጋ ነው ዝናብ። ከዛም አላህ ወይ ሐዋለይና ላ ዐለይና፣ እኛ ላይ አታርገው፣ ከተማው ላይ በዙሪያችን አድርገው አሉ። በተራራው በሸንተረሩ በኮረብታው አዝርዕት በሚበቅልበት ቦታ ብቻ አውርድልን አሉ። አነስ አሁንም ዘገባው ምን ይላል? ፈወላሂ ይላል፣ በአላህ ይሁንብኝ ከመስጂድ ስንወጣ እልም ያለ ፀሐይ ነበር ይላል። ባለፈው ሲወጡ ፀሐይ ሆኖ ነበር፣ ዝናብ ነው ዶፍ ዝናብ። አሁን ሲወጡ ዝናብ ነበረ፣ ቀትር ፀሐይ ሆኖ ወጡ ማለት ነው። ነብዩ አለይሂ ሰላቱ ወሰላም የታላቆች ታላቅ የኩሮቹ ኩሩ የነቢያት መቋጫ የሩሱሎቹ ሞዴል ነብዩ አለይሂ ሰላቱ ወሰላም አሁን ድረስ የሳቸውን ነብይነትን የሚያውጅ አንድ ተአምራቸውን ልንገራችሁ። ነቢዩላህ ሙሳ አለይሂ ሰላም ወንዝን በበትራቸው እንደከፈሉ ታውቃላችሁ። ያንተ ነቢይ የዓለሙ ዝነት ሌላን ተአምር ሰማይ ላይ ከፍለዋል። ቁረይሾቹ አንድ የመጡ ዳዕዋ በጀመሩበት ዘመን ነው። አንተ መሐመድ ወይ ነብይ ነኝ ትላለህ? አዎ የአላህ መልእክተኛ ነኝ። እንግዳ አሉ ተአምር አሳየን። ቀና ሲሉ ጨረቃ ሙሉ ነበረች። እስኪ ጨረቃን ክፈላት አሏቸው። ጨረቃ ግዙፍ ፕላኔት ነች። ማሳናቸው ነው እነሱ። ነቢዩ አለይሂ ሰላቱ ወሰላም ወደ አላህ እጃቸውን አነሱ። አላህ ይሳነዋል እንዴ? ጨረቃዋን ከሁለት ሰነጠቃት አለ። ዓለም ያየው ክስተት ነው ይሄ። ተራራቀች ጨረቃ፣ ትንሽ ቆይታ ገጠመች። ያምኑ ይሆን? ይህን ተአምር አዩ፣ አላመኑም። ቃሉ ሲሕሩን ሙስተምር፣ ይሄ የመሐመድ ድግምት ሁሌም ማይቋረጥ ነው ብለው ተበተኑ። ይህን ክስተት ለእኔና ለአንተ አላህ ቁርአን ላይ ዘገበው። እቅተረበት ሳዓቱ ወንሸቀል ቀመር፣ ቂያማ እኮ ደረሰች፣ ጨረቃዋም ከሁለት ተከፈለች። ወን የረው አየተን ዩዕሪዱ ወየቁሉ ሲሕሩን ሙስተምር፣ ተአምርን ባዩ ቁጥር ቀጣይ ዘውታሪ የሆነ ድግምት ነው ይላሉ እንዴ። ወከዘቡ ወተበዑ አህዋአሁም፣ ዋሹም አስተባበሉም ስሜታቸውንም ተከተሉ ሲል አላህ ተግሳጽ አወረደባቸው። ነቢዩ አለይሂ ሰላቱ ወሰላም ታላቁ ሰው ታላቅ ስብዕና፣ የእሳቸውን ክብር ለማጉደፍ መሞከር ማለት ፀሐይን በፍታ ለማጥፋት ከመሞከር በላይ ነው። የእሳቸውን መንገድ ከሚከተሉት በሱናቸው ላይ ከሚጸኑት አላህ አድርገን። አላ ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله
تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان زاري زنو اندنوطا مفلقو ملكت ሶስት አራት ነጥቦችን የመጀመሪያ መሰል ክስተቶች ሲከሰቱ ፌስቡክ ላይ ቲክቶክ ላይ ሲከሰቱ ከማስጮህ ራሳችንን እንገድብ የሌላ አጀንዳ አሻሻጭ እንዳንሆን ሰዎቹ የያዙትን ተራ ጭብጥ በእኛ ጩኸት ነው የሚያስተጋቡት በእኛ ጩኸት ነው ቫይራል የሚወጡት የሆነ ነገር ስንሰማ መዝነን መንቀሳቀስ ከኛ ይጠበቃል ሳናቀው አጀንዳቸው እንዳናራግብ ሳናቀው የፌስቡክ የቲክቶክ ተከታዮቻቸውን እንዳንጨምር እርጋታ ይሻል ማስተዋል ይሻል የቱ ይጠቅማል ብሎ ማየት ይሻል ብዙ ተራ ሐሳቦች ባውጋጅ ጩኸት ገነው አልፈዋል ግብጽ ውስጥ የተከሰተን አንድ ክስተት ልንገራችሁ የዛሬ 40 ዓመት አካባቢ ሶሻሊዝም የሚባለው አስተሳሰብ ወደ ግብጽ እንደገባ ግብጽ እስላማዊ ሀገር ነች ሌላ አስተሳሰብ መጣ የተወሰኑ ሰዎች አስተሳሰቡን ተከተሉት ከተከተሉት ሰዎቹ ኻሊድ መሐመድ ኻሊድ የሚባል ታዋቂ የግብጽ ጸሐፊ አለ ኋላም ተብቶ ስለ ሰሃቦች ታሪክ ብዙ የጻፈ ሰው እሱ ሶሻሊዝምን ደግፎ አንድ መጽሐፍ ጻፈ ምን ሁና ነብዳ ይላል we start from here ይላል መጽሐፉን የሚገዛው ጠፋ ታትሞ ለመሸጥ አንድን አካሄድ ተጠቀመ ግብጽ ውስጥ በሚወጣ ታዋቂ ጋዜጣ ላይ እሱም ታዋቂ ደራሲ ስለነበር አንድ መጽሐፍ ወጥቷል እስልምና የሚያንቋሽሽ ሸሪዓን የሚያወግዝ እንዳትገዙት አርቁት ብሎ ጻፈ ጋዜጣ ላይ በሚቀጥለው ሳምንት መጽሐፉ ገበያ ላይ አልተገኘም ሁሉ ገዛ አንዳንዴ ስናወግዝ አጀንዳ እየሸጥነ መሆኑን ማወቅ አለብን ጥንቃቄ ይሻል የሰዎችን ድምጽ ይዘን በነሽዳ ያጀብነው ሸጥንለት እኮ ያንን ድምጹን ያንን ሐሳቡ ይሄ ጥንቃቄ ይፈልጋል ሁለተኛ ኢትዮጵያ ሀገራችን በበርካታ ችግሮች ውስጥ አልፋለች የብሔር ጦርነቱ የፖለቲካ ፍጅቱ ጦርነቱ የወለደው የኢኮኖሚ ችግር ስንክሳር ብዙ ችግር ውስጥ አለን ይሄን ችግር ለማባባስ ወደ ሃይማኖት ወደ ማይፈታ ግጭት ለመፍጠር የሚሰራ ሰው እንዳለ መቃብ ለማየት ያስፈልጋል ጥንቃቄ ያስፈልጋል አልሙእሚን ነው የሚሉት ነብዩ አለይሂ ሰላቱ ወሰለም ሙእሚን ከይሱን ፈጢን አራዳና ብልጥ ነው ያስተውላል ሰይድና ዑመር እንዳሉት እኔ አጨበርባሪና ዱርዬ አይደለሁም አጨበርባሪና ዱርዬ ግን አያታልኝም ይላል ለስቱ ኺበን ወለል ኺቡ يخدع ሙስሊም ያያል አስተዋይ ነው ዓለምን ያጠናል ለምን እንደተፈጠረ ያን አጀንዳ ይረዳል በብልጠት በብስለት ይራመዳል ሶስተኛ መልእክቴ ለምናከብራቸው የክርስቲያን ወገኖቻችን እስልምና በመረጃ የተዋበ ጠንካራ መሰረት ያለው ሃይማኖት በመከባበር በመወያየት ዲኑን ዲስከስ ማድረግ እንችላለን እስልምና ጋር ቀርቦ ጃል ሰጠ የለም ስለ እስልምና ተከራክሮ ሻሃዳ ሳይወጣ የወጣ የለም 100% እርግጠኛ ነኝ በእኛ እጅ ብቻ ስንት ሰው ሻሃዳ ተቀበለ እስልምና ጋር መወያየት የፈለገ ፊት ለፊት ይምጣ በሚፈልጉት መጽሐፍ በሚፈልጉት ርዕስ ማውራት ይቻላል ዕውቀት ይዳኛኒ ሐሳብ ያሸንፍ ያኒ ስድብ አይደለም ማንጓጠጥ አይደለም ትልቅ ስብዕና ማርከስ አይደለም ዕውቀት ይዳኝ እስልምና ሁሌም በሩ ክፍት ነው የመጨረሻው መልእክቴ ለኛ ለሙስሊሞቹ እንደ አይነት ክስከት ሲከሰት ነብዩን አለይሂ ሰላቱ ወሰለም የበለጠ እንድናወሳቸው ይከጀላል ከዛሬ በኋላ በአላህ ፍቃድ የሚወለዱ ልጆች ስማቸው ሙሐመድ ይሆናል ኢንሻአላህ ሴቶች ከሆኑ በሚወዷት ሚስታቸው አኢሻ አብራቸው በቆመችው ኸዲጃ በሚስቶቻቸው ስም እንሰይማለን በሚወዷት ልጃቸው ፋጢማ ስም እንሰይማለን አደራ ብዙ ሰው ልጅ ይወልድና ይደውልልኛል ስሟን ማን ልበለው ይለኛል አንድ መልእክት ነው የምሰጠው የልጅህን ስም ከህይወት ግቧ ጋር የሚያያዝ አድርግለት ይለዋል ስም የህይወትህ ግብ ማለት ነው የአንድ ሰው ስም መሐመድ ሆነ ማለት እሱን ምሰል ማለት ነው የአንድ ሰው ስም ዑመር ሆነ ማለት ዑመርን ምሰል እያልክ ነው ልጅህ የምታሳድግ ሴት ልጅህን አኢሻን ምሰይ ማለት ነው
የዚህን ኡማ በርካታ ሺህ ሐዲስን ያስተላለፈች ትውልድ ያነጸች የነብዩ አለይሂ ሰላቱ ወሰላም ሚስት እናታችን አይሻ ረዲየላሁ ተዓላ ዐንሃ አሁንም በነብዩ ስም ግጥሞችን እንገጥማለን ነሽዳዎችን እንነሽዳለን ስለሳቸው ሙሐደራዎች ይደረጋሉ በሳቸው ስብዕና ዙሪያ ፓምፕሌቶች ይበተናሉ በሳቸው ዙሪያ ኮንፈረንሶች ይደረጋሉ ነብዩን አለይሂ ሰላቱ ወሰላም ረስታችኋል ይያለን ነው አላህ ሰለዋት ምን ያህል ምናወርድ በነብዩ ላይ 100 የሚያወርዳል በየቀኑ ረስተናል ነብዩ አለይሂ ሰላቱ ወሰላም በኔ ላይ አንድን ሰለዋት ያወረደ አላህ በሱ ላይ 10ን ያወርዳል ልብ ብላችኋል ገልብጡት ብትገለብጡት ራሱ ትርፍ ነው እኛ በነብዩ ላይ 10 አውርደን አላህ በእኛ ላይ አንድ ቢያወርድ ትልቅ ሽልማት ነበር አላህ ግን ገለበጠው አንድ አውርዱ 10 በእናንተ ላይ ያወርዳል አላህ اللهم صل وسلم وبارك على سيدنا ሰለዋት ስንል ጭንቀታችን የሚወገድበት ሪዝቃችን የሚሰፋበት የነብዩ ፍቅር የሚታተምበት እሳቸው ላይ ሰለዋት በማብዛት ብዛት ነው የውመል ቂያማ ደረጃችን ከፍም ሰይድና አሊ ረዲየላሁ ተዓላ ዐንሁ አንድ ጥያቄ ጠየቋቸው ንግግሬን በዚህ ልቋጭ አላህ ከፈጠረው ነገር ሁሉ ጠንካራው ምንድነው አሏቸው አላህ ብዙ ነገር ፈጥሯል ብረት ፈጥሯል አለት ፈጥሯል ዳይመንድ ፈጥሯል ጠንካራው ምንድነው አሏቸው ብረት አሏቸው ግን ከብረት ደግሞ ይጠነከራል ምንድነው አሏቸው ሰዓት አሏቸው ሰዓት ብረትን ያቀልጠዋል ስለዚህ ከብረት የጠነከረ ማን ነው ሰዓት ነው ማለት ከሰዓት ደግሞ ይጠነከራል አሉ እሱ ምንድነው ውሃ ነው አሉ ውሃ ሰዓትን ያጠፋዋል አይደለም ከሰዓት ውሃ ይበረታል ማለት ውሃን ደግሞ የሚያሸንፈዋል ማን ነው ደመና አሉ ደመና ውሃን ተሸክሞት ይበራል አይደል ደመና ይጠነክራል ከደመና ደግሞ ይጠነከራል አሉ እሱ ምንድነው ንፋስ ያወዛውዘዋል ደመናን ከቀኝ ወደ ግራ ከንፋስ ደግሞ ይጠነከራል አሉ እሱ ማን ነው የሰው ልጅ አሉ ንፋስን ይተነፍሰዋል ንፋስን ይቆጣጠረዋል የሰው ልጅ ደግሞ የሚያሸንፈው አንድ ክንደ ብርቱ አለ እሱ ማን ነው እንቅልፍ ነው እንቅልፍ የማያሸንፈው ሰው አለ ጀግና በለው ዓሊም በለው ሀብታም በለው ንጉስ በለው እንቅልፍ ከመጣ እጅ መስጠት ነው አይደል እንዴት እንደወደቀ ማያውቀው ማለት ሲነሳ ነው የሚያውቀው እንቅልፍን ደግሞ የሚያሸንፍ አንድ ብርቱ አለ እሱ ምንድነው ጭንቀት ነው ሐሳብ ትካዜ ሀም ይባላል ሀም ያለው ሰው እንቅልፍ ይመጣዋል ይወስዳል ያስጨነቀ ያሳሰበ ነገር ኑሮ ስትገላበጥ ይነጋል አይደል ጭንቀትን ግን ደግሞ የሚያስወግድ መሳሪያ ነብዩ አንድ ሰጡን እሱ ምንድነው ዚክር ይባላል አላ አላህ አዋጅ አለ በዚክርላህ አላህን በማስታወስ ተጥመኢኑል ቁሉብ ልቦች ይረጋሉ ጭንቀት ይወገዳል ሰለዋት ከጭንቀት የምንወገድበት ሪዝቃችን የሚሰፋበት ትልቁ መሳሪያ ነው ይሄ ክስተት የበለጠ ነብዩን እንድናቅ ሲራቸውን እንድናዳምጥ ተክለቁመናቸው እንድናቅ ሌላ ጊዜ ኹጥባ ነሳዋለው እንዴት የቁንጅና አክሊል እንደነበሩ ስብዕናቸው ጀግንነታቸው የጦር መሪ ጀነራል የመስጂድ ኸጢብ የህዝብ ዳኛ ሽማግሌ የጅብሪል ጓደኛ ነብዩ አለይሂ ሰላቱ ወሰለም የተሟላ ስብዕና አላህ ይሰጣቸው የሳቸው ኡመት ያረገን ጌታ አላህ የተመሰገነ ከሳቸው ጋር የውመል ቂያማ አብሮ በጀነት ይሰብስበን ሐውዳቸው ላይ ከጃቸው ጠጠው ጥማቸው ከሚቆረጡት አላህ ያድርገን የሳቸውን ሸፋዓ አላህ ይወፍቀን يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين
اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا. ألا فأقم الصلاة.